በዛሬው ዕለት ሄርሜላ ያደረገችው ነገር በጣም የሚያናድድና የሚያስጠላ ነገር ነው። ትክክል አይደለችም። እቺ ጠጋ እቃ ለማንሳት ነው ይባላል እኮ። ቀጣይ ደግሞ ልጁንም አምጪው። ከዛ በኋላ ሩታን ብቻዋን ሊያስቀሯት ነው እንዴ? ሄርሜላ ምን ብለሽ ነው? ቆይ የሰው ልብስ አምጪ ብለሽ ጭራሽ የሩታን ባል ልብስ አምጪ ብለሽ እንትን ማለት መከራከር፣ ከሩታ ጋር መጣላት። ይሄ ደግሞ አስከተለሽ የመጣሽው ወንድ አይደለም፣ የወንድ አልጫ። ጭራሽ ሩታን ሊደበድብ ነው። አብርሃም ጤነኛ ሆኗል ማለት አብርሃም ይህንን ነገር ቢሰማ አፍንጮን ነበር የሚልለት እንዴ። አልብራችሁም እንዴ እናንተ? ቆይ አንዳንዴ አስቡ። ሄርሜላ አስቢ እንዴ። ዝም ብለሽ የሰው ቤት ገብተሽ አንኳኩታሽ ከዛ በኋላ ሩታ በሰላም ስለተቀበለችሽ ማለት ሀሳብሽን ልስማሽ ብላ ስለተቀበለችሽ እንደ ሰው አክብራ ስለተቀበለችሽ ሊደበድቧት መጡ ብለው ማለት ነው። እና ልብሱን አምጣ በቃ። ቀጣይ ደግሞ ሉልን አምጪ ሄርሜላ ትላለችና ሄርሜላ የምትናገረው በዛሬው ቪዲዮ ላይ እሷን እንደመረጣት አብርሃም እሷን እንደሚወዳት ምናምን አድርጋ ነው የምታወራውና በቃ ወሬ ያለቀባቸው። የእውነቴን ነው ቤተሰቦች ምን እንደሚያወሩ ላይ አያውቁትም። በቃ አብርሃም ፈልጓል፣ ማን ምርጫው እኔን አድርጓል ምናምን። አንቺ ይዘሽው የመጣሽው መንገድ ዙሪያ ጥምጥም አብርሃምን ለማሳበር ነው። አብርሃም ጤነኛ የሆነው በሄርሜላ ሳይሆን በማስታወቂያው ነው። ማስታወቂያ ሲመጣለት ብሩ ጣፈጠው፣ አንደበቱ አወራ፣ አፉ ለፈለፈ፣ ወደ ቀድሞ ማንነቱ ተመለሰ። 1 ሚሊዮን ብር ማስታወቂያ ስራልኝ ብሎ ሪል ስቴት እንዴት ጤነኛ አይሆንም? ምንም ጤነኛ ሆናለሁ ከበሽተኝነት። እና እንግዲህ ሄርሜላ እንግዲህ ተመራጭ እንደሆነች ከሩታ በላይ እንደሆነች እየተናገረች ነውና ከሩታ በላይ እንደሆነች ታስብ ችግር የለም፣ እኛ አልከለከልናትም። ግን እሷ ደግሞ እንዳልሆነች እኛ እየነገርናት ነው። እሷ እኮ ለምን እንደማሰማን ነው። እኛንም አይደለም እየሰማችን ያለችው፣ ሩታንም እየሰማች አይደለምና በጣም ግርም ከሚለኝ ነገሮች ውስጥ የሄርሜላ ራሷን የምቆልልበት አስተሳሰብ ነው። ራሷን በጣም ሰማይ ከኔ በላይ ሴት የለም ብላ ነው የምታስበው። እውነቴን ነው የምናገረው። የሄርሜላ ደጋፊዎች ይድላችሁ ይክፋችሁ ምንም አያገባኝም። ገብቷችኋል? እውነታውን ነው እየተናገርኩ ያለሁት። እዚህ ጋር ውሸት እያቀረብኩላችሁ አይደለም። እንደማንም እኮ ውሸት ማቅረብ እችላለሁና በጣም ዛሬ ቪዲዮ ግልጽ ነው። ሄርሜላ እንግዲህ እየተጨቃጨቀች ያለችው በልብሱ ነው። ያን ሁሉ ደቂቃ በልብስ ነው እየተጨቃጨቁ ያሉት። ልብሱን አምጪ አታምጪ፣ አንቺ ቆሻሻ ሴት ነሽ፣ አንቺ አትመጥኙም ለአብርሃም፣ እኔን ነው የሚወደው አብርሃም ምናምን እያለች የዙሪያ ጥምጥም እያለች ነውና ጭራሽ አይታችኋል እንግዲህ ምን እንደሚፈጠር። ቤቷ ድረስ ገብተው ሊደባደቧት ነው የሚፈልጉትና ደግሞ በጣም ግርም ካለኝ ነገሮች ውስጥ ወንዱ እኮ ነው እንዴ አንተ። ኧረ በለው እና አልኳችሁ በዚህ ያህል ደረጃ እንደዚህ መዋረድ በጣም ነው የሚያስጠላው። ገብቷችኋል? አሁን ጋሼም ቡዜም እና ዴቭም ሰምተዋል እንግዲህ አብርሃም ሄርሜላ ጋር እንዲሆን የልብ የሰጧቸው እነሱ ናቸውና ጋሼ እንግዲህ አልፈለጉም ነበር ከሩታ ጋር እንዲቀጥልላቸው ነበር የፈለጉትና እንግዲህ ምን ይደረጋል። በቃ አብርሃም ከሩታ ጋር ስለተፋታ ምን ይደረጋል በቃ። እና የዛኔም አዝነው ምናምን ተቀብለዋልና ሩታ የዛኔ ስትሰቃይ ምን ስትል ያላሰቡላት ቡዜና ዴቭ አሁን ላይ እንዴት ነው የሚያስቡላት ብላችሁ ታስባላችሁ? አያስቡላትም፣ ይጠሏታል ጭራሽም። እና ከሄርሜላ ጋር ለማጋባትም ሀሳብ አላቸውና በዛሬው መረጃ እንግዲህ የምነግራችሁ ይሄን ብቻ አይደለም። አሁን ዋና ነገሮችን ከዚህ ጉዳይ አሁን ካወራውላችሁ ጉዳይ በኋላ ነው የምነግራችሁ። ትላንትና ከሰዓት እንግዲህ መረጃውን ስላላወጣሁት ነው። ትላንትና ምን እንደተፈጠረ ሰምታችኋል። አብርሃም አምልጦ ሄዷል ምናምን የሚሉ ውሸት እየተፈጠረ ነበርና እንግዲህ አብርሃም አምልጦ ሄዶ ሳይሆን ወንድሙ ኤፍሬም ይዞት መጥቷል። እና እንግዲህ ዛሬ ቪዲዮ ላይ አይደለም የሚለቁልን። ገብቷችኋል? አብርሃምን እንግዲህ ያጠምዱትና እነ ሩታ ጋር ተመልሶ ይመጣል እና ሩታ ጋር አንድ ላይ የሚሆኑ ነው የሚመስለኝ። እኔ ቤተሰቦች ይኸውላችሁ ለማስታወቂያ አንድ ላይ ፈገግ ካሉ ለህይወታቸውም አንድ ላይ ፈገግ ነው የሚሉት። ገብቷችኋል? ሄርሜላ እንግዲህ እንደዚህ የምታደርጊው ነገር ያስቆጭሻል። እባክሽ ተይ። ለኛ ለራሳችን እኛ እየኖርን ነው ህይወታችንን። ለራስሽ ነው እየነገርንሽ ያለ። በዚህ ሰው አፋቶ ሰው ከተፋታ በኋላ
በዚህን ያህል ደረጃ አብርሃምን የሰው ባላገኝ ነገር ልጅ ያለው ሰው ያገኛል ማስታወቂያ ሲሰራ ጤነኛ ነው። ዛሬ ደግሞ ቀባጥሮ እናንተ ፈዞ አገኛችሁትና ድጋሚ ወደ ቤቱ መለሳችሁ። አሪፍ ነበር አልተቻለም። ገብቷችሁ ይሄ ነገር በጣም ያለቀሰችው ይሄ ነገር ምን ያለችው ፈጣሪ ሲከሳት እውነቴን ነው እንዴ ገብቷችሁ በዚህ ያህል ደረጃ ሰው ወርዶ ሄርሜላ መገናኘት ይሞክራል። እኔ ሁሌ ፍሬውን የሚለውን ከሚገርም ነገር ይከታተለዋለሁ። ሄርሜላና ኤፍሬም የምንለው የሩታ ደጋፊዎች ትክክለኛ እውነተኛ ነገር እንደግፈው እነዛ እኮ ጤነኛ እኮ ስላልሆኑ እኮ ነው እንዴ ሄርሜላ በጣም እኮ ነው የጠላቸው። ኤፍሬም ከሩታ ነው የጠላቸውና ለሄርሜላ አብርሃም ነው የሚፈልገው ሁሌ እለት የአብርሃም ለከሰኔ ጤነኛ ፍላጎት እየጨመረበት ነበር መሰለኝ። ጭራሽ ቤት ገብታ ሁሌ በቃ ከሄርሜላ ጋር ተዝርፊያ በማያውቅ ሰውዬ ዛሬ መጥቶ ሄርሜላ ጋር ልዝናና ለብሰን ልንወጣ ነው ምናምን ማለቱ ልብስ አንጫት ተምጪ ማለት ምን ይሉታል ወይ ልብስ ጉዝለት ከሩታና ሄርሜላ ከልጇና ከአብርሃም ልብስ አብርሃምን ከሩታና ከልጁ የሚለዩት ለምን እንደሆነ አልገባኝም። ቪዲዮ ሁላ የሚያሰራ ነገር እስቲ አስረዱኝ። ሀሳብ ከጠፋባችሁ እኔ እኮ ሀሳብ ጠፍቶባችሁ ለምን ብላችሁ ጠይቃችሁ ሀሳብ ከጠፋባችሁ እኔ ሀሳብ እንዴ ማንም ይነግራችኋል። የሚያስጠላው ነገር ግን አውቁ ብዙ የምትለውን ታላቅ የምትለውን ይሰማል። ከዛ በኋላ አብርሃም ጤነኛ ጭራሹን የማያገባት ሴት ቆይ ሄርሜላ ምን የሚጠቀሙበት ነገር አለ? እኔ ባለ ትዳር ሰውዬ ነኝ አለ። ሄርሜላም ይወዳል የልጆች አባት ሄርሜላ ጋር ቢሆን ሄርሜላ መረጣ አብርሃም እንዴት ሰው የተመረጣ ነው አያገባኝም ማለት እንዴ ልብሱ ካላገባ ለምን አትወል እንዴት ይቀመጣል? እኔ ለምን አትወል ሄርሜላ ጋር ነው መቀመጥ። አብርሃም ጤነኛ ሲሆን ዛሬ ሩታ ሰርቃ ነው እንዳትሉ የመረጠውን ይመርጣል። ሩታ ሰርቃ አይደለም የዛን ከዛስ ዘንጠዋል ዘነጠው መተው በጭንቀት ሄርሜላም ዘነጣት ተገናኝተው የማያውቁ ሰው እኛም ስንት ነገር ቀባጥረን እንዝናናለን። አሁን አብርሃም በጣም ተዝናናላችሁ ነው ለመናገር አብርሃም አይደለም እንደዚህ ያለ ጤነኛ ሆኖ ታግቶ ነው በነ ሄርሜላና በነ ዴቭ ደስ የሚለው ነገር ግን ሩታን በቃ ስላልመረጣት ሩታን አይፈልጋት በጣም ግርም ካለ ሩታን ስለማይፈልጋት ዛሬ ቪዲዮ ለስራ ይፈልጋል ኖሮ እንደዚህ አይልም። ለዛ ነው ሄርሜላ በጣም አብዝቶ እንትና ደግሞ አሁን ግርም ካለ ነገሮች ውስጥ ያለችው እና ለልብስ እንደዚህ ከመጨቃጨቅሽ በፊት እውነቴን እኮ ነው መጀመሪያ አብርሃም ጤነኛ አይደለም ጤናው አልተመለሰለትም ሙሉ ለሙሉ 100% ጤነኛ ነው ሲሆናት ተመልሷል ያልከው ነገር እኮ ልክ አይደለም ዴቭ። ልክ ብትሆን ኖሮ እኛ ትክክል ነው ያለን ደግፈን በጣም ዩቲዩብ ላይ የሚመጣ የጥቁር ባሪያ ሆነ ሰው የማይጠበቅ ነገር ያረምጭና እየተናገረ ያለው ነገር እሱን ነገር አስተካክለ አንቺ ሄርሜላ አብርሃም ልጁ ጋር እንዲቀጥል አብርሃም ከሩታ ጋር እንዲኖር ነው የምንፈልገው። እኛ አንጠላችሁ ነው እንዴ ማለት እንዴ ሄርሜላ አንድ ሰው እንዴት ነው የሚቀለደው? እስከዚህ እንደዚህ ሰዎች ጥሏት ነው ያገባኝም። ግን እኛ እኮ ሰው እንደዚህ መጠላያላችሁ አይደል እንዴ እየተደሰተን አይደል መስመር ስታልፍ ደግሞ እንጠላት ለምን እንደሆነ አልገባኝም። ሩታ ስትናገርብን እንጠላታለን። ትላንት አብርሃም ሩታን የምትወዱ ብር ሲባል ነው ጤነኛ የሚሆነው። እናንተንም እየደገፍኳችሁ አሁን አንድ ነገር ድንገራችሁ በቃ ሩታ ይገባታል። እውነቱን ታችሁ ያያችሁ ደጋፊዎች እኮ እውነታ ጉዳይ ስንገባ እኔ እናንተን እየሄርሜላ ማለት ነው ቤተሰቦች በቃ አውቃቶች ወላ እንደዚህ እውነታ ስለምንደግፍ ነው የምታስመስለው እርሰው ምናምን ሩታ ደጋፊዎች ነን እንጂ ስንል ዴቭ እርስ በርስ እውነታ ላይ ተመረተ ነገር ስለምናወራ ያውቁታል። በቃ አብርሃም ጤነኛ እንደሆነ ያውቃል። ሄርሜላም ታወሩትን አውቃ ነው ዝም የምትለው እንደ ጨዋ ዝም ብለው ይዘባርቃሉ። አብርሃም እንደታመመ ለምንድነው ማያመ ምን ይላሉ? ቆይ አግተውት አፉን አግተውት እንትናሉ እንዴ እኮ ነው ያላችሁ አንዳንድ ሰዎች ለምንድነው እኔ እኮ ሁሉም ሄርሜላ ጤነኛ ሆኖ እንደመጣ አብርሃም ነገር እንትና አይልም የሚያስጠላ ነገር የፍቺ ወረቀት አንስተው አንድ ላይ ታረቁ ነበር። ደግሞ ድንበር ስታልፊ ደግሞ ከዛ በኋላ ሩታ ዛሬ ከሰሽ ለህይወት አብርሃምን ማስመለሳችም ነበር ከዚህ ህይወት ቤተሰቡ ጋር ሄዶ ብላችሁ ባል ቤተሰቡ ጋር እንዳይሄዱ ነው ሌላ ወንድ የለም አሉ እንዴ አብርሃም ለምንድን ነው ያለበት ቦታ ነግረው እንደሄደ የምታረጉት እንዴት ብቻ ግን ቤተሰቦች እኔ አላማረኝ እያረገ ያለው ነገር በጣም የሚያስጠላ ነገር ነው። ሄርሜላ አርጉላት ተጋባች ከሄርሜላ ጋር ለማገናኘት የሚያደርግ አብርሃም እንግዲህ በጣም መሰሪው ነው ጤነኛ ሆኖ ሄርሜላ መረጥኩ አለ። ይሄ እዚህ ጋር ከዛ በኋላ ሄርሜላ መርጦ ምናምን እየኖሩ ሰብስክራይብ ካላረጋችሁ ሰብስክራይብ ወይ ተጠልፈው ወይ የሆነ ነገር አድርጋችኋለሁ ከብራችሁ ወዶ ቢል ልፋታ ቢል ሄርሜላ አያሳፍርሽም? ቤተሰቡላ ይደብራል። አያችሁ በጣም የሚደብር ነገር ነውና እንግዲህ አብርሃም የዛኔ ከሩታ ጋር የተፋታበት ምክንያት አላውቅም። የምታውቁ ሰዎች ካላችሁ ኮሜንት ላይ አስረዱኝ። ብቻ ግን እወዳችኋለሁ፣ አከብራችኋለሁ። ስለዚህ ስለተከታተላችሁኝ ከልብ አመሰግናለሁ። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በዛሬው ቪዲዮ ላይ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። አዲስ ከሆናችሁ፣ አዲስ ካልሆናችሁ ደግሞ ቪዲዮ ላይክ አድርጋችሁ
ቤቱን ደግሞ ሰብስክራይብ አድርጋችሁ እውነታን ብቻ የምትከተሉ ሰዎች ካላችሁ አንድ ላይ እውነቱን እየፈተፈተን እውነቱን እያወራን ከሚዘባርቁ ሰዎች እንጠበቃለን። ብቻ ግን እወዳችኋለሁ፣ አከብራችኋለሁ። ቻው